ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቻችን አለን ይመስገነው። ናይስ ሶ አጌን ሂር በአድቫንስድ ኮንሰፕት ኢን ፓይተን ዲስከስ እያደረግን አይ ሆፕ ከዚህ ቀደም ብሎ በነበረው ሴሽን የኢንሄሪታንስን ዲስከስ እያደረግን ነበረ እና እዛ ሴሽን ላይ ምንድነው ዲስከስ ያደረግነው? አክቹዋሊ ኢንሄሪታንስ ማለት ምን ማለት ነው? አጌን ታይፖቹን አይተን ከታይፕ ውስጥ አንዱን ሲንግል ኢንሄሪታንስን ወስደን ምን ማለት እንደሆነ አይተን ኢምፕሊሜንቴሽኑን ሰርተን ነበር ያቆምነው። በዚህኛው ሴክሽን ደግሞ ምንድነው የምናየው? ከዛ ውስጥ አምስት አይነት ኢንሄሪታንሶችን አይ ሆፕ ዲስከስ አድርገን ነበረ። አንደኛው ሲንግል ኢንሄሪታንስ ነው። እንግዲህ ሁለተኛው ማልቲፕል ኢንሄሪታንስ። ሲንግል ኢንሄሪታንስ ላይ ስናይ እንደነበረ ሀሳቡ ምን ነበረ? የሚሳተፉት እዛ ኢንሄሪታንስ ወይም እዛ ሪሌሽንሺፕ ውስጥ የሚሳተፉት አንድ ፓረንት ክላስ እና አንድ ቻይልድ ክላስ ብቻ ናቸው የሚል ኢምፕሊመንት አድርገን ሀሳቡንም አይተን ነበር። በዚህ ሴሽን እንግዲህ የምንቀጥለው ያንን ሁለተኛውን ታይፕ ኦፍ ኢንሄሪታንስ ስክሪናችሁ ላይም ጀስት እንደምታዩት ማልቲፕል ኢንሄሪታንስ የሚለውን ኮንሰፕት የምናይ ይሆናል ማለት ነው። ማልቲፕል ኢንሄሪታንስ የሚለው ምንድነው? አጌን እንዴት ነው ኢምፕሊመንት የምናደርገው እና ሁለተኛውን በዚህኛው ሴሽን ሁለት ታይፕ ኦፍ ኢንሄሪታንስ ኢምፕሊመንት የምናደርግ ይሆናል ማለት ነው። አንደኛው ማልቲፕል ኢንሄሪታንስ ነው። ቀጣዩን ደግሞ አብረን ያለን ዜርፎር የዚህ ሴሽን ዋና ኦብጀክቲቭ ምንድነው? ታይፕ ኦፍ ኢንሄሪታንስን ዲስከስ እያደረግ ምናልባት ለመጀመሪያ ጊዜ ከሆነ ይህንን ቪዲዮ እያያችሁ ያላችሁት ከዚህ በፊት የተለያዩ ሲሪሶች አሉት እዚሁ አድቫንስድ ፓይተን ፕሌሊስት ውስጥ እና እነሱን መጀመሪያ ብትከታተሉ የተሻለ ነው። ሲኩዌንሻሊ ብትከታተሉት ግልጽ ይሆናል። በቅድመ ተከተሉ መሰረት ነው ፕሌሊስቱንም ክሬት ያደረኩት እና ከመጀመሪያ አዲስ የሆናችሁ ከሆናችሁ ከመጀመሪያ ጀምራችሁ ብታዩት ጥሩ ነው። ሲሪሱን እየተከታተላችሁ ያላችሁ ካላችሁ ደግሞ ቢያንስ ፓርት 14ን ከመጀመራችሁ በፊት ፓርት 13ን በደንብ ማየት መቻል አለባችሁ ነው። ሂር በፓርት 14 እንግዲህ የምናየው ማልቲፕል ኢንሄሪታንስ። ማልቲፕል ኢንሄሪታንስ ያ ማለት አንዱ ታይፕ ኦፍ ኢንሄሪታንስ ነው ፓይተን ሰፖርት ከሚያደርገው ማለት ነው። ኦኬ ይታየው ሰለሞን እባላለሁ። ሌት አስ ዳይቭ ኢንቱ አወር ዲስከሽን አጌን ሂር ታዲያ ጀስት ምንድነው ከሲንግል ኢንሄሪታንስ ምን ይለየዋል? ይሄን በዋናነት ካላችሁኝ ሂር ማልቲፕል ኢንሄሪታንስ ላይ በዋናነት የሚሳተፈው ፓረንት ክላስ አንድ ነው። ፓረንት ክላሱ ሁለት ወይም ከዛ በላይ ሊሆን ይችላል። ነገር ግን ቻይልድ ክላሱ አንድ ቻይልድ ክላስ ብቻ ነው እዛ ሪሌሽንሺፕ ውስጥ የሚሳተፈው ማለት ነው። ኢን ዘ ማልቲፕል ኢንሄሪታንስ ዋን ቻይልድ ክላስ ካን ኢንሄሪት ፍሮም ማልቲፕል ፓረንት ክላስ። አንዱ ቻይልድ ክላስ ከተለያየ ፓረንት ክላስ ነው ኢንሄሪት የሚያደርገው። ዛስ ዋይ ለዛም ነው ስሙ ራሱ ማልቲፕል የተባለው ቢኮዝ a given single child class it inherit properties from multiple parent። ለዛም ስሙ ራሱ ማልቲፕል ኢንሄሪታንስ የተባለው ማለት ነው። ማልቲፕል ኢንሄሪታንስ የተባለው therefore ከዚህ ኢሜጁ ላይ እንደምታዩት ሂር እነዚህ ይሄኛው አንድ ፓረንት ክላስ ይሄኛው ሁለተኛው ፓረንት ክላስ ነው። ይሄኛው ግን አንድ ቻይልድ ክላስ ነው። therefore ሪሌሽንሺፑ ቱ ፓረንት ክላስ with one child class ማለት ነው። with one child class ይሄንን ነው we can call it multiple inheritance የምንለው multiple inheritance። in multiple inheritance one child class can inherit from multiple parent class. Here is the one child class and the multiple parent class። እዚህ ጋር እንደምታዩት በሪል ላይፍ just like this a child class it inherit from እንግዲህ ከፋዘር እና ከማዘር ነው ኢንሄሪት የሚያደርገው ዲፈረንት ኢንፎርሜሽኖችን ማለት ነው ኮድ ቢያደርገው። ይሄኛው ለማልቲፕል ኢንሄሪታንስ አንድ ኤግዛምፕል ሊሆን ይችላል። እንግዲህ አሁን ወደ አክቹዋል ኮድስ ስናመጣው in multiple inheritance እንግዲህ in multiple inheritance a single child class is inherited from ሁለት ወይም ደግሞ ከዛ በላይም ሊሆን ይችላል more parent class. it means the child class has access to all the parent class method and attributes። አሁን ያን ስንል ምን ማለት ነው? ወደ ፕሮግራሚንግ ፐርስፔክቲቭ ስናመጣው ቻይልድ ክላሱ የሁለቱንም ፓረንት ክላስ ዴታ ሜምበር አክሰስ ማድረግ ይችላል ማለት ነው። አስዩም ወደ ኋላ ተመልሰን ብናይና እዚህ ጋር አስዩም ይሄኛው ፓረንት ክላስ ኤም1 የተባለ ሜትድ እና ኤም2 የተባለ ሜትድ ቢኖረው ይሄኛው ቢ የተባለው ክላስ ደግሞ ኤም3 እና ኤም4 የተባለ ሜትድ ወይም ሜምበርስ ኢንክሉድ ሜትድ ስል ሜትድ ብቻ አይደለም ኢንሄሪት የሚያደርገው ቫሪያብልም ሊኖር ይችላል። እነዚህን ቢሆን ሁለቱን ኢንሄሪት ካደረገ ይሄ ሲ ክላስ ምን ቻንስ አለው ማለት ነው? ይሄ ክላስ ሲ ክላስ ቻይልድ ክላስ ኤም1 ኤም2 ኤም3 ኤም4 አክሰስ ማድረግ ይችላል ማለት ነው። በቃ በሌላ አገላለጽ ይሄ ፕሪቪሌጅ ያለው የሁለቱንም ፓረንት ክላስ ዴታ ሜምበር አክሰስ ማድረግ ይችላል ማለት ነው። ይሄንን ለመግለጽ ነው።
however አሁን አንድ ትልቁ ኢሹ የሚሆነው ለምሳሌ however if two parents have the same named method አሁን ተመሳሳይ የሆነ ሜትድ ኔም ቢኖራቸው the child class perform the method of the first parent in order of the reference ነው የሚለው። ይሄ ማለት ምንድነው? ወደኋላ ልመልሳችሁ ነው። አንድ ኤግዛምፕል ላይ assume ይሄ ክላስ ኤ የተባለው ቅድሚያ ሜትድ 1 እና ሜትድ 2 የሚባል ነበረው። አሁን ደግሞ ሌታስ እስቲ እዚህ ጋር ምን ልጨምርለት? ሜትድ 3 የሚል ልጨምርለት፣ ኤም 3 የሚል ልጨምርለት። አሁን ቢ የሚለው ሜትድ ወይም ደግሞ ቢ የሚለው ክላስ ውስጥ ስንት ሜትድ አለ? ኤም 3 እና ኤም 4 አለ። አሁን ሲ ክላስ ኢንሄሪት ሲያደርግ ኤን እና ቢን ሁለቱንም ፓረንት ክላስ ኢንሄሪት ሲያደርግ አስዩም እዚህ ውስጥ ምን አለ? ኤም 3 የሚል ኔም አለ። አጌን እዚህ ጋር ኤም 3 የሚል ሜትድ ኔም አለ። ይሄ ማለት ምንድነው? ሁለቱ ፓረንት ክላስ ኮመን የሆነ ሜትድ አላቸው። ኮመን የሆነ ሜትድ አላቸው። ኔማቸው ተመሳሳይ የሆነ therefore ይሄ ቻይልድ ክላስ ኢንሄሪት ሲያደርግና አሁን እዚህ ጋር ኤም 3 ኮል ባደረገው እዚህ ጋር ያለው ኤም 3 ኮል ባደረግ የዚህኛው ሜትድ ኤም 3 ነው ሃንድል አክሰስ የሚያደርገው ወይስ የዚህኛውን ሜትድ ኤም 3 ነው አክሰስ የሚያደርገው የሚለው የትኛውን ነው አክሰስ የሚያደርገው የሚለውን ኢሹ ነው። ይሄንን ፓይተን ኢዝሊ አንደርስታንድ ያደርገዋል። ቤዝድ ኦን ሜትድ ሪዞሉሽን ኦርደር የሚባል ኢሹ ዜር ሜትድ ሪዞሉሽን ኦርደር ምናልባት በቀጣዩ ሴሽን በቀጣይ በዚህ በኢንሄሪታንስ ኮንሰፕት ዲስከስ እያደረግን ስንሄድ የምናየው ኢሹ ዜር ሜትድ ሪዞሉሽን ኦርደር የምንለው ሀሳብ አለ። በዛ ይለያቸዋል። ብዙም ኮንፊዥን አይፈጠርም። ይሄ ቤዝድ ኦን ኦርደር ኦፍ ፕሪፈረንሳቸው ኢንሄሪት ሳደርግ የትኛውን ነው ያስቀደምኩት? ይሄኛውን ክላስ ነው ያስቀደምኩት ወይስ ይሄኛውን ነው የሚለውን አይዴንቲፋይ አድርጎ ይለያቸዋል ለማለት ነው። ሶ እዚህ ጋር ያለው ሀሳብ እሱን ነው። just however if two parents have same named methods the child class perform the method of the first parent in order of the reference የመጀመሪያው ለምሳሌ ሲ ክላስ ኤ ኮማ ቢን ከሆነ አንድ ላይ ያደረገው መጀመሪያ ኮል የሚያደርገው የዚህ ኤ ሜትድ ይሆናል ማለት ነው። ተመሳሳይ ቢሆኑ ማለት ነው። ወይ ደግሞ ሲ ኢዝ ኢኳልስ ቱ ለምሳሌ ቢ ኮማ ኤም ቢሆን የመጀመሪያ አንድ የሚያደርገው የቢ ክላስ ይሆናል የሚል ሀሳብ ነው። ብቻውን ሜትድ ሪዞሉሽን ኦርደር ወደ መጨረሻ አካባቢ ኢንሄሪታንስ ላይ ዲስከስ ስናደርግ የምናየው ይሆናል። አሁኑ በዚሁ ሀሳቡን ተረዱት። ኦኬ ሌታስ ኢምፕሊሜንቴሽኑን ብናይ አሁን የማልቲፕል ኢንሄሪታንስ ኢምፕሊሜንቴሽን ምን ሚኒመም ኦፍ ሁለት ፓረንት ክላስ ሊኖረን ይገባል። ሚኒመም ሁለት ከዛ በላይ ሊኖረን ይችላል። አሁን ሊኖረን ይችላል። 3ም 4ም 10ም ከዛ በላይም ሊኖረን ይችላል። ነገር ግን በትንሹ ግን ማልቲፕል ኢንሄሪታንስን ኢምፕሊመንት ለማድረግ ሁለት ፓረንት ክላሶች ሊኖሩን ይገባል። ኦኬ ፋይን ይሄን ካልን በኋላ ናው እዚህ ጋር ብናይ ይሄን ክላስ ኦኬ ክላስ ፐርሰን የሚል ክላስ ክሬት አድርጌያለሁ። አንድ ሜትድ ፐርሰን ኢንፎ የሚል ሜትድ አለው። አጌን እነዚህ ኔም እና ኤጅ የሚል ቫሪያብል አለው። ሶ ኢንሳይድ ፐርሰን ክላስ ብሎ ፕሪንት ያደርግልኛል። ከዛ ደግሞ ኔም እና ኤጅ ያው ጀስት ፕሪንት ያደርጋል ማስገባቸውን ቫሪያብሎች ማለት ነው። ከዛ ሁለተኛ ክላስ ደግሞ ካምፓኒ የሚል ክላስ አለኝ አስዩም ሂር አጌን ይሄ ካምፓኒ ኢንፎ የሚል አንድ ሜትድ አለ ወይም ደግሞ አንድ ፈንክሽን አለው። ይሄ ፈንክሽንም ልክ እንደ ፐርሰን ክላስ ኢንሳይድ ካምፓኒ ክላስ ነው ያለው ይለኛል። አገን እነዚህ ሁለቱም ቫሪያብሎች ፕሪንት ያደርግልኝ ካምፓኒ ኔም እና ሎኬሽኑ ማለት ነው። አሁን ሂር ክላስ ኢምፕሎይ የሚለው ክላስ አሁን ማንን ኢንሄሪት አድርጓል? ፐርሰን ኮማ ካምፓኒ። አሁን ቅድም አንድ ክላስ ነበረ ከዚህ በፊት በነበረው ኤግዛምፕል ስናይ ሲንግል ኢንሄሪታንስ። ስለዚህ ጋር ሁለት ነገር ነው ኢንሄሪት ያደርገው። እንዴት ነው ሁለቱን ኢንሄሪት ማድረግ የምችለው? ኦኬ መጀመሪያ የመጀመሪያውን ክላስ ይኸው እዚህ ጋር ከዛ ኮማ አድርጌ ሁለተኛውን ክላስ ሌላ ክላስ ቢኖረኝ አሁንም ኮማ አድርጌ ሶስተኛውን ክላስ እጽፋለሁ። አራት ቢኖረኝም ኮማ አድርጌ ቀጥላለሁ። በዚህ መልክ ኢንሄሪት ማድረግ እችላለሁ ነው። ከዛ ይሄ ቻይልድ ክላስ እንግዲህ ሂር የራሱ ሜትድ አለው ኤምፕሎይ የሚል ሜትድ አጌን ሳላሪ እና ስኪል የሚል ሁለት ቫሪያብሎችን ሰጠሁት። ደን ኢንሳይድ ኤምፕሎይ ክላስ ነው ያለው። ከዛ በኋላ ፕሪንት ሳላሪ እና ስኪልን ፕሪንት አድርግልኛል። አሁን ቤዝድ ኦን ኤምፕሎይ ክላስ ኦብጀክት ክሬት ካደረኩኝ ሂር ኤምፕሎይ ክላስ ቤዝድ ኦን ኤምፕሎይ በምትለዋ ክላስ በቻይልድ ክላስ ኦብጀክት ክሬት አድርጌ እያንዳንዱን ሜትድ አክሰስ ማድረግ ይችላሉ ማለት ነው። ከላይ ያሉትን አንደኛ ፐርሰን ኢንፎ ይሄ የምን ክላስ ነው? የፐርሰን ክላስ። ካምፓኒ ኢንፎ ይሄኛው ደግሞ የካምፓኒ ክላስ ነው ይሄኛው። አገን ሶስተኛ ኤምፕሎይ ኢንፎ የምትለው ደግሞ የራሱ ሜትድ ናት፣ የቻይልድ ክላስ ሜትድ ነው። አክሰስ ማድረግ ይችላል ማለት ነው። therefore person dot info something ስል ሄር እዚህ ጋር እንደምታዩት የሚፈልገውን የፐርሰን ክላስ ውስጥ ነው ያለኝ የሰጠሁትን ቫሪያብል
ፕሪንት ያደርግልኛል ማለት ነው። በሁለተኛው ልክ እንደዛው፣ በሶስተኛው ልክ እንደዛው ማለት ነው። የሰጠውትን ኦብጀክት የሰጠውትን አትሪቢዩቶች ያሳየኛል፣ ቫሊዎችን ያሳየኛል ማለት ነው። ይሄኛው አሁን ኤግዛምፕል ኦፍ ማልቲፕል ኢንሄሪታንስ ሊሆን ይችላል። ለምን ፓረንት ክላሳችን እነማን ናቸው? ማን ነው? አንደኛው ፐርሰን የሚል ነው። ፐርሰን የሚል ፓረንት ክላስ አለኝ። ሁለተኛው ክላስ ካምፓኒ የሚል ነው። ካምፓኒ የሚል ፓረንት ክላስ አለኝ። አጌን ይሄኛው ቻይልድ ክላሱ ማን ነው? ኢምፕሎይ ኤምፕሎይ የሚል ቻይልድ ክላስ አለኝ። ኤምፕሎይ የሚል ማለት ነው። አጌን ይሄኛው ዴርፎር ኤምፕሎይ ማንን ኢንሄሪት አድርጓል? ይሄንንም ኢንሄሪት አድርጓል፣ ይሄኛውንም ኢንሄሪት አድርጓል። ስለዚህ ይሄኛው ምን ማለት እችላለሁ? ማልቲፕል ኢንሄሪታንስ ማለት ይችላል ኤግዛምፕሉ ማለት ነው። ዴርፎር ሌታስ ይሄኛውን ኢምፕሊመንት አድርገን አሁን ያልናቸውን ሀሳቦች ኮንፊርም እናድርግ።